አንድ ሰው ምን አስተያየት ሰጠኝ መሰላችሁ? ዝም ብለህ ኮንተንት ክሬሽንን ከምታስተምር ራስህ ላይ ያደረካቸውን ለውጦች ለምን አታስተምርም አለኝ። ስለዚህ በዚህ ዓመት ራሴ ላይ ያደረኳቸውን ዋና ዋና የሚባሉ ለውጦችን ልንገራችሁ። እነዚህ ለውጦች ከመናገር በፊት ግን ለምን ለውጡን አካሄድከው ካላችሁኝ ዋና ምክንያቶቹን ልንገራችሁ። ያረኩበት ምክንያት ምንድነው መሰላችሁ? አብዛኞቹ ሰዎች ይመለከቱኛል፣ ከዛ በኋላ ፎሎ ያረጉኛል፣ አንዴ ይመለከቱኛል፣ ጠቃሚ መረጃ ስለምሰጥ ፎሎ ያረጉኛል፣ አንዴ ይመለከቱኛል፣ ፎሎ ያረጉኛል። ነገር ግን አንድ ላክ የሚያደርገኝ ነገር ሪተርን ነው፣ ተመልሶ አይመጡም ማለት ነው። ሁሌ አዳዲስ ሰዎችን ነው ታርጌት የማደርገው። ሁሌ አዳዲስ ሰዎችን ታርጌት በማድረግበት ጊዜ ደግሞ ኢንጌጅመንት አይኖረውም። ኢንጌጅመንት ከሌለው ደግሞ ሽያጭ ይቀንሳል። ስለዚህ የኔ ዋነኛ ዓላማ የነበረው ኢንጌጅመንቱን ማሻሻል ነው። ሰዎች ይመለከቱታል፣ ኮንተንቴን ይወዱታል፣ ፎሎ ያረጉታል፣ በተጨማሪም ላይክ ሼር ያረጉታል። ነገር ግን እነዛ ሰዎች ድጋሚ የኔ ኮንተንት ተመልሶ አይመጣላቸውም። ስለዚህ እሱን ችግር ነው መፍታት ያለብኝ። እሱ ችግር ለምን ተፈጠረ ስል ደግሞ በብዛት የማቀርበው ቫልዩ እንጂ ማንነቴን አይደለም። ስለዚህ ኮንተንቶቼ ውስጥ የኔ ማንነት መክተት አለብኝ ብዬ ስላሰብኩ ነው እነዚህ ለውጦች ያረኩት ማለት ነው። እነዚህ ለውጦች በማድረግበት ጊዜ ደግሞ አዲስ የተፈጠሩ ነገሮች አሉ። ከነዛም ውስጥ ፎሎወሬ ይጨምር በነበረበት ፍጥነት መጨመሩን አቁሟል ማለት ነው። ምክንያቱም አንፎሎ የሚያደርጉ ሰዎች ጭምር አሉ። ማንነታችሁን ሳያውቁ ፎሎ የሚያደርጓቸው ሰዎች አሉ። በሚያውቁበት ጊዜ ደግሞ አንፎሎ የሚያደርጉ አሉ። በዛው ልክ ግን ፎሎ የሚያደርጉ ሰዎች አሉ ማለት ነው። ስለዚህ እኛ በገንባት የምንፈልገው በሁሉም ሰው ዘንድ ተወዳጅነት ሳይሆን እኛን በሚያውቁ ሰዎች፣ እኛን በደንብ ማንነታችን በፈለጉት ሰዎች መሃል ነው ኮኔክሽን እና ኢንጌጅመንት እንዲኖር የምንፈልገው። ስለዚህ የማያስፈልጋቸው ሰዎች አንፎሎ ያደርጋሉ፣ የሚፈልጉት ሰዎች ደግሞ ፎሎ ያደርጋሉ። እሱን አልጎሪዝም ነው እኔ መጠቀም የምፈልገው ማለት ነው። በትክክል ግን እየሰራልኝ ነው እያስባለሁ። ድሮ በጨመረበት ፍጥነት በታምር አይጨምርም። ድሮ በአንድ ወር ውስጥ እስከ 30 እስከ 40 እስከ 50 ሺህ ፎሎወር ይጨምር ነበር። አሁን ደግሞ 5000 2000 አካባቢ ነው በወር የሚጨምረው። ነገር ግን ትንሽ አጀስት እያደረግነው ስመጣ እያስተካከልነው ስመጣ እንደሚጨምር ተስፋ አደርጋለሁ ማለት ነው። ለውጥ ላረግ ያሰብኩበትን ምክንያት ይሄን ያህል ከተነጋገረን ይበቃል። ምን አይነት ለውጦችን እንዳረኩ ደግሞ ልንገራችሁ። የመጀመሪያ ያደረኩት ለውጥ እንደ ቴክ ኮንተንት ክሬተርነቴ በብዛት ስፔክ ላይ ነበረ ፎከስ ማድረገው። ማለትም ለምሳሌ አሁን ስልክ ላይ ሪቪው በምሰራበት ጊዜ በብዛት የማወራው ስለምንድን ነበር መሰላችሁ? ስለ ስፔኩ ነበረ። አሁን ግን ወደ ምን ቀይሬዋለሁ? ስለ ዩዙ ስለ ጥቅሙ መናገር ጀምሬያለሁ ማለት ነው። ድሮ እንደዚህ አይነት ፕሮሰሰር አለው ነበር ብለው፣ አሁን ግን ይሄ ፕሮሰሰር እንደዚህ አይነት ስራ በዚህ ያህል ፍጥነት ያካሂዳል፣ ይሄን ያህል ፐርፎርማንስ ለውጥ አለው ከድሮ አንጻር። በድሮ ይሄን ያህል መስራት የምትችሉ ከሆነ በአሁኑ ይሄን ያህል መስራት ትችላላችሁ። በቃ ወሬ ላይ ብቻ ሳይሆን ፕራክቲካል የሆነ ሪል ላይፍ ላይ በምትጠቀሙበት ጊዜ ልታገኙ የምትችሉትን ለውጥ ነው ያመጣሁት ማለት ነው። ስለዚህ ሰዎች ይወዱታል ማለት ነው። አንዳንድ ሰዎች ላይመቻቸው ይችላል፣ የማይመቻቸው ሰዎች መውጣት ይችላሉ። እኛ የምንፈልገው የሚመቻቸውን ሰዎች ነው ፕሪዘርቭ አድርገን ማቆየት የምንፈልገው። እዚህ ዩቲዩብ ላይም ቢሆን ተመሳሳይ ነው። የሚመቻቸውን ሰዎች ብቻ ነው ሰብስክራይብ እንዲያደርጉ የምንፈልገው። ሳይመቻቸው ግን ዝም ብለው ፎርስ አድርገን ሰብስክራይብ ማስደረግ አንችልም። ግን ዝም ብለን በቃ እንደምንም ማሳመነን ሰብስክራይብ ብናስደርጋቸው ቀጣይ የኛ ቪዲዮ ሲመጣላቸው ስለማይከፍቱት ምንም ጥቅም የለውም ማለት ነው። የኛ ቪዲዮ ሲመጣለት የማይከፍተው ሰብስክራይበር ደግሞ ለኔ ምንም አይሰራልኝም፣ እንዲሁም አካውንቴን ይጎዳዋል። ምክንያቱም ሰብስክራይበሮች እንኳን የማይፈልጉትን ቪዲዮ ከሰራው ለማንም ሰው እንዳይደርስ ስለሚሆን የሚፈልጓችሁ ሰዎች ብቻ ናቸው ፎሎ ማድረግ ያለባችሁ። ስለዚህ እውነተኛ ዩዙን ተናግራችሁ ማንነታችሁን ጨምራችሁበት ፐርሰናል ኦፒኒየን ጨምራችሁበት ቪዲዮ በምትሰሩበት ጊዜ ነው ትክክለኛ ተመልካች የምታገኙት፣ ትክክለኛ ፎሎወር የምታገኙት ማለት ነው። ሁለተኛው ያደረኩት ለውጥ ደግሞ ትክክለኛ የኔን ላይፍ ኮንተንት አድርጌ አቅርቤላችኋለሁ ማለት ነው። ከዚህ በፊት ሁለት አይነት ላይፍ ስታይል ኮንተንቶችን ሰርቻለሁ ማለት ነው። ሁለት ኮንተንቶችን ሲሪየስ አድርጌ ሰርቻለሁ ማለት ነው። ተከታታይ ቪዲዮዎችን በፓርት ከፋፍዬ የመጀመሪያው ቪዲዮ ወደ 4 ፓርት ነው የነበረው። ሁለተኛው ደግሞ ወደ 7 ፓርት ቪዲዮ አድርጌ ነው የለቀቁት። የመጀመሪያው ፓርት ቪዲዮ ምንድን ነበር መሰላችሁ? ከ23 ዓመት በፊት ይሰራ የነበረ ኮምፒውተር ቤት ውስጥ አገኘው። ከዛ በኋላ እሱን ከሞኒተር ጋር አገናኝቼ እንደ አዲስ ጀመርኩት ማለት ነው መጠቀም። ዊንዶው ኤክስፒ ይባላል። እሱን ፒሲ እንዴት ሪስቶር እንዳረኩት ከነሱ ጋር ኢንጌጅ እያረኩ ቪዲዮዎቹን ሰራቸው። በጣም ከፍተኛ ተመልካች ናላቸው፣ በጣም ከፍተኛ ኢንጌጅመንት ናላቸው። ፎሎወሮቼ ሆነው ራሱ የኔ ማንነት የማያውቁ ሰዎች በጣም እንደዚህ አይነት ኢንጌጅ የሚያደርግ እንደዚህ አይነት ደስ የሚል ካራክተሪስቲክስ አለህ እንዴ እስኪሉኝ ድረስ ያረገ ኮንተንት ነው የሰራሁት ማለት ነው። ሁለተኛ የሰራሁት ላይፍ ስታይል ኮንተንት ያልኳችሁ ደግሞ ፒሲ ቢልዲንግ ነው። ዴል ኦፕቲፕሌክስ 3060 ገዝቼ ወደ ጌሚንግ ፒሲ መቀየር እቅዳለኝ። እሱም ደግሞ ኤስኤስዲውን ቀይሬያለሁ። አሁን ደግሞ ራም እና ጂፒዩ ቀይርለትና ቀጣዮቹን ፓርቶች ለቅና 10 ፓርቱን
በአንድ ፕሌሊስት አድርጌ ለቋለሁ። ከዛ በኋላ ላይፍ ስታይል በጣም ኢንጌጅ የሚያደርግ ከፎሎወር ጋር ኢንጌጅ የሚያደርግ ኮንተንት ሰራው ማለት አይደለም። በተጨማሪም ደግሞ በፕሌሊስት ስላረኩት የኦፊስ ፒሲ ገዝቶ ወደ ጌሚንግ ፒሲ ቀይሮ አሪፍ ፐርፎርማንስ ያለው ነገር ለሚፈልግ ሰው ስቴፕ ባይ ስቴፕ ጋይዱን አገኘው ማለት ነው ከኔ ጋር ኢንጌጅ እያደረገ። ስለዚህ ላይፍ ስታይል ኮንተንት ራሱ ሆኖ በደንብ ኢንጌጅ የሚያደርግ ሰራው ማለት ነው። ስለዚህ ኢንጌጅመንቱን ጨመርኩት። ሶስተኛ ያደረኩት ለውጥ ደግሞ ፕሮዳክት ላይ ፎከስ ከማድረግ ይልቅ ችግሩ ላይ ፎከስ ማድረግ ጀምሬያለሁ። ለምሳሌ አሁን ይሄ ስልክ ኤስአይ አልትራ ኤስአይ አልትራ ላይ ፎከስ ከማድረግ ይልቅ ኤስአይ አልትራ የሚሰራው የሚፈታው ችግር ላይ ፎከስ ማድረግ ጀምሬያለሁ ማለት ነው። እንደዛ ፎከስ በማድረግበት ጊዜ ትክክለኛ የስልኩን ምንነት መረዳት ይችላሉ ማለት ነው። የስልኩን ምንነት ስላችሁ ስልኩ ምን ያህል ኬፓብል እንደሆነ ከስልኩ ጋር አታችድ እንዲሆኑ ስለ ስልኩ እና ስለኔ ስላቀረብኩት ሰው በደንብ ኢንጌጅ እንዲያደርጉ ማድረግ ችያለሁ ማለት ነው። ምክንያቱም ድሮ ዝም ብዬ አወራ የነበረው ስለ ስልኩ ነው። አሁን ግን ስልኩ የሚፈታውን ችግር ነው የምናገረው። ስለዚህ ስልኩን በሚገዙበት ጊዜ ይህ ችግር ይፈታላቸዋል። ስለዚህ ፕሮዳክት ላይ ፎከስ ማድረግ አቁሜ ዩዙ ላይ መፍትሄ የሚሰጠው መፍትሄ ላይ ሶልቭ የሚያደርገው ፕሮብለም ላይ ፎከስ በማድረግበት ጊዜ ከፍተኛ ሽያጭ ማግኘት ችያለሁ። በስልክ ዘርፍ እርግጥ በደንብ ትንሽ ቻሌንጆች አሉት ሽያጭ ለማግኘት፣ ግን እኔ ማኔጅ እያደረኩት ነው ትንሽ ሽያጭ ለማግኘት። በተጨማሪም ደግሞ ፕሮሞተሮችንም ለማግኘት አትራክት ማድረግ እየቻልኩ ነው ማለት ነው። ድሮ ያቃተኝን ነገር አሁን እየፈታሁት ነው ማለት ነው። ኮንተንት ክሬሽን ላይ ድሮ የሚያቀታችሁን ነገር አሁን መፍታት መቻላችሁ ነው ዋና ትልቅ ኮንተንት ክሬተር አድርጎ የሚያቆያችሁ ማለት ነው። ድሮ አሪፍ ቪዲዮ መስራት ካሜራ ፊት መናገር የሚያቀታችሁ ከነበረ እሱን ከፈታችሁት በጣም አሪፍ ኮንተንት ሰራላችሁ። ማርኬት ማድረግ የሚያቀታችሁ ከሆነ ማርኬት አድርጋችሁ ገንዘብ ማግኘት ከቻላችሁ ህይወታችሁን መቀጠል ትችላላችሁ ማለት ነው። ስለዚህ ድሮ ያቃተኝን ነገር ቻሌንጅ እያረኩት አሁን እየሰራሁት ስለሆነ በጣም አሪፍ ኮንተንት እየሰራሁ እንደምቀጥል ምንም ጥርጥር የለኝም። አራተኛ ያረኩት ለውጥ ደግሞ ኮንተንቴን ለመቀየር ሌላ ምንም ነገር አይደለም የተጠቀምኩት ከህይወቴ ውጪ ማለት ነው። ስለዚህ ሁሌ የምጠቀማቸውን ነገሮች ላይ ፎከስ ማድረግ ጀመርኩኝ ማለት ነው። ይህንን ስልክ ሊሆን ይችላል፣ ካሜራ ሊሆን ይችላል፣ ኤአይዎችን ሊሆን ይችላል፣ የምጠቀማቸው ሶፍትዌሮች ሊሆን ይችላል፣ እያንዳንዱን ስራዎች ለመስራት ስለሚያግዙኝ እቃዎች ሊሆን ይችላል። በቃ ከህይወቴ ጋር ኢንጌጅ አረኩት፣ ቀላቀልኩት። ከዛ በኋላ ስለነዛ ነገሮች ቪዲዮ መስራት ጀመርኩ ማለት ነው። ስለዚህ ስለነዛ ነገሮች ቪዲዮ በምሰራበት ጊዜ ስለ ህይወት ነው እንጂ ቪዲዮ እየሰራሁ ያለሁት ስለዛ እቃ አይደለም። አሁን ለምሳሌ ስለምቀርጽበት ሶኒ ZV-10 ቪዲዮ ብሰራ የምሰራው ስለ ሶኒ ZV-10 ሳይሆን ሶኒ ZV-10 ምን ያህል ኳሊቲ እንዳለው፣ ይሄንን ካሜራ ተጠቅሜ ምን አይነት ኮንተንቶችን እንደሰራው፣ ምን ያህል ህይወቴ እንደተቀየረ ነው እንጂ መስራት ያለብኝ ስለ ፕሮዳክቱ ብቻ ቪዲዮ ብሰራ ማንም ተመልካች አያገኝም። ነገር ግን ስለ ላይፍ አርጌ ቪዲዮ በምሰራበት ጊዜ ሰዎች ያንን ላይፍ ይመለከቱታል። የሰዎችን ህይወት ስለ ሰዎች ወሬ ማዳመጥ ደግሞ እኛ ሰዎች እንወዳለን በተፈጥሯችን ማለት ነው። ስለዚህ ለረጅም ሰዓት እንመለከቷለን፣ ኢንቨስትድ እንሆናለን፣ በቃ በጣም ደስ ይለናል፣ አትራክትድ እንሆናለን ስለ ካሜራው ማለት ነው። ከዛ በኋላ እንወስንበታለን፣ ከዛ በኋላ ዋጋ እንጠይቃለን፣ ከዛ በኋላ እንገዛዋለን ማለት ነው። ስለዚህ ስለ ፕሮዳክት ስለ ስፔክ ከማውራት ይልቅ እኔ በደንብ ሪኮመንድ እያደረኩት ያለው ነገር ስለ ላይፍ ማውራት ነው። በቃ ይሄ ካሜራ ምን ያህል ህይወቴ ላይ ጠቅሞኛል፣ ምን ያህል የኔ ህይወት ላይ ምን አይነት ቫልዩ ፕሮቫይድ አድርጓል። እያንዳንዱ የሚመረተው እቃ ዓለም ላይ እንዳለ በቃ አምራች ሆኗል። አምራችነቱ ደግሞ ለማን ነው የሚደርሰው? ለኮንሱመሩ ነው። የኮንሱመሩን ህይወት የኮንሱመሩን እርካታ ለመጨመር ነው። ስለዚህ ምን ያህል የኔን ሳቲስፋክሽን ጨምሮታል፣ እኔ ምን ያህል ሳቲስፋይድ ነኝ ያንን ፕሮዳክት በማግኘት የሚለውን ነገር ለሰዎች ማድረስ መቻሌ ነው የኔን ኢንጌጅመንት ሊገነባው የሚችለው ማለት ነው። ቴክ ኮንተንት በተለይ ስትሰሩ የምታወሩት እንዳለ ስለ ኮንሱመሪዝም ነው። በቃ ስለ ቴክኖሎጂ ነክ የሆኑ ኮንሱመብል ጉድስን ነው በቃ እናንተ የምታወሩትና ቦሪንግ ሊሆን ይችላል፣ አታችድ ላትሆኑ ትችላላችሁ፣ በጣም የሚደብሩ ቪዲዮዎች ሊሆኑ ይችላሉ። ነገር ግን ህይወታችሁን በምከቱበት ጊዜ ሳታቋርጡ በደንብ ተመልካች እያገኛችሁና በደንብ ሰዎች ደስ እያላቸው ይመጣሉ ማለት ነው። ሌላኛው ያደረኩት ለውጥ ደግሞ ተመልካች ብቻ ሳይሆን ስልጣን ያቋቋምኩት ማለት ነው። እንድትረዱ የሚፈልገው ነገር ድሮ ከፍተኛ ቪው ነበረው ቪዲዮዎች በቃ በብዙ ሚሊዮኖች ይታዩ ነበር። አሁን በእርግጥ ትንሽ ቀንሷል፣ አንዳንዴ እንደ ድሮ ይመለሳል። ስለዚህ አሁን ማኔጅ ማድረግ ያለብኝ ነገር አሁን ባያስኩት የኮንተንት ስታይል ድሮ የነበረኝን ቪው ማምጣት ነው። እሱም ማድረግ ከቻልኩኝ ከፍተኛ ኢንጌጅመንት ያለው ከፍተኛ ቪው ያለው ቪዲዮ ሰራው ማለት ነው። ስለዚህ እንደዚህ አይነት ቪዲዮዎችን በተደጋጋሚ በምትሰሩበት ጊዜ ደግሞ ስልጣን ነው የምገነቡት። በቃ ስለ ቴክ ሲወራ ኤአይ ቴክ እኮ በጣም ከፍተኛ የሆነ የቴክ እውቀት አለው። በቃ ፕራዮሪቲ ነው የሚሰጧችሁ። እነሱ እያወቁት ራሱ ስልኩን እያወቁት ራሱ እነሱ የሚጠቀሙበትን ስልክ እናንተ አሪፍ አድርጋችሁ ካቀረባችሁለት ለካ ምርጥ ስልክ ነው ያለኝ እስኪሉ ድረስ ኮንተንት መስራት ትችላላችሁ ማለት ነው። ስለዚህ ስልጣን ነው የምታቋቁሙት እንጂ ኮንተንት ክሬተር አይደለም የምትሆኑት። ስልጣን ነው የምታቋቁሙት ስላችሁ በቃ እናንተ ፓወር ነው እዛ ጋር
ፕሮጀክት የምታደርጉት ማንነታችሁን፣ የቴክኒክ እውቀታችሁን፣ ኮንሲስተንሲያችሁን፣ ከሬጃችሁን፣ ጉልበታችሁን፣ ለነገሮች ያላችሁን ትጋት ነው የምታቀርቡት ማለት ነው። ስለዚህ እንደዛ በምታደርጉበት ጊዜ ተመልካች ብቻ ሳይሆን የእናንተን በዛ ኒሽ ላይ በዛ ኮንተንት ላይ ያላችሁን ስልጣን አቋቋማችሁ ማለት ነው። በመጨረሻም ደግሞ ማድረግ የቻላችሁት ነገር ምን ሆነ ማለት ነው? እናንተ የምትፈልጉትን አይነት ኢንጌጅመንት፣ እናንተ የምትፈልጉትን አይነት ኮንተንት፣ እናንተን የሚፈልጋችሁን አይነት ፎሎወር እና ተመልካች ማግኘት ቻላችሁ ማለት ነው። ከዛ በኋላ ሞኔታይዜሽኑ ይመጣል። ኢንጌጅመንት ስለገነባችሁ ብዙ ፕሮሞተሮች እናንተን ይፈልጓችኋል፣ ብዙ ማስታወቂያ ትሰራላችሁ፣ ብዙ ገንዘብ ማግኘት ትጀምራላችሁ። በእርግጥ ኢፌክቱን እያየሁት ነው፣ በደንብ እያየሁት ነው። ፕሮሞተሮች እየመጡ ነው። ኮንተንት ክሬተሮች ከኔ ጋር ኢንጌጅ ማድረግ ይፈልጋሉ። ጓደኛ ታፈራላችሁ፣ ኮንተንት የሚሰራ ጀስት ዝም ብላችሁ ቪዲዮ ለቃችሁ ከፍተኛ ቪው እንዲያገኝ ከማድረግ ይልቅ ኢንጌጅመንት ላይ አተኩሩ። ኢንጌጅመንት ያላቸው 100,000 ፎሎወር ያላቸው ሰዎች በጣም ከፍተኛ ገንዘብ እየቆጠሩ ነው በሶሻል ሚዲያ። ግን እኛ ዝቅተኛ የሆነ ገንዘብ ነበር እያገኘንበት የነበረው 500-600,000 ፎሎወር ይዘን። ስለዚህ ከፍተኛ ገንዘብ ለማግኘት ኢንጌጅመንት ላይ ማተኮር አለብን። ኢንጌጅመንት ላይ በምታተኩሩበት ጊዜ በ30,000 ፎሎወር የማዕት ቦታ ትጠራላችሁ። በቃ የማይከፈትላችሁ በር አይኖርም። በየቦታው በቃ ስትሄዱ ጥሩ የሆነ ምላሽ ነው የምታገኙት። ሰዎች ስለእናንተ ጥሩ አመለካከት ይኖራቸዋል። ዝና ሆኖ የሚጎዳ ዝና የለም ይባላል። ስለዚህ እናንተም በጥሩ መልኩ ዝናችሁን ገንቡት እንጂ በደንብ ነው የሚጠቅማችሁ። ሶሻል ሚዲያ ላይ ለመውጣት አትፍሩ፣ ሻቱኑ፣ ኢንጌጅመንት ገንቡ። በዛው ልክ ግን ቪው ያስፈልጋችኋል። ቪውም በጣም ማተር የሚያደርግ ስለሆነ ኢንጌጅመንት ኖራችሁ ብዙ ሰው ባያችሁ ጥቅም ስለሌለው ቤተሰብ ብቻ ስለሆነ በመሰረቱት በዛው ልክ ቪዋችሁን አሳዱ ማለት ነው። እኔ ቅዱስ ጎሳ ይባላለሁ። እዚህ ዩቲዩብ ላይ ስለ ኮንተንት ክሬሽን እያስተማርኩ ለረጅም ጊዜ ቆይቻለሁ። ወደ 7400 የሚሆኑ የኮንተንት ክሬሽን ኮሚኒቲ ገንብተናል ማለት ነው። የዚህ አሪፍ ኮሚኒቲ አባል መሆን ከፈለጋችሁ ሰብስክራይብ ማድረግ እንዳረሱ። በተጨማሪም ደግሞ ይሄ ቪዲዮ ለብዙ ሰዎች እንዲደርስ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳረሱ። ከዚህ በኋላ በሳምንት 2 ቪዲዮ ነው የምለቅላችሁ። ሰኞና አርብ ኮንተንቶችን ፐብሊሽ ማድረግላችሁ ሆነ። ድሮ 40 ብቻ ነበር የምለቅላችሁ። አሁን ግን ኢንጌጅመንታችሁ በጣም አሪፍ ስለሆነ ተመልካች እያገኘው ስለሆነ በደንብ አሪፍ ኮሚኒቲ እየገነባውበት ስለሆነ ለእናንተ አሪፍ ኮንተንቶችን ቶሎ ማድረስ ስላለብኝ ሰኞና አርብ በሳምንት 2 ኳሊቲ የሆኑ ጽድት ያሉ ስለ ኮንተንት ክሬሽን የሚያስተምሩ ቪዲዮዎችን እለቅላችኋለሁ ማለት ነው። የዚህ አሪፍ ኮሚኒቲ አባል ሆኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆይ።